ዋው 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 ዋው! ዛሬ ለሩታዬ መኪና ተገዛላት። በእውነት ይገባሻል ሩታዬ፣ የኔ ውድ ይገባሻል። አንቺ ዓለም ራሱ ቢገዛልሽ ይበዛብሻል እንጂ አያንስሽም። ለአንቺ ማለት ነው። ለምን አንቺ ብዙ ነገር ሆንሽላት ማለት ሆንሽ። ሰላም ሰላም፣ ውድ ዩቱብ ተከታታዮች እንዴት ናችሁ? ደህና ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ፣ ላይክ አድርጉልኝ። ዛሬ ለሩታችን መኪና ተገዝቷል። አብርሃም ለሩታችን መኪና ገዝቷል ማለት ነው። መኪና ገዝቶለታል። ለምን ኦዲየንስም ለሩታ መኪና ይገዛለት፣ ለሩታ ወርቅ ይገዛለት፣ ለሩታ መኪና ይገዛለት፣ ለሩታ ወርቅ ይገዛለት ብዙ ኮመንት አለ ማለት ነው። በተለይ መኪና ይገዛለት የሚሉት ማለት ነው። መኪና ይገዛለት የሚሉ ብዙ ነው ማለት ነው። ስለዚህ ይገባታል። ለምን ብዙ ጊዜ እሱ ሌላ ሰው ምናምን ጋር ሲሄድ እሷ በታስኪ ነው የምትመጣ፣ እሷ ምናምን ነው የምትመጣ። በተለየ በዓል ጊዜ ታስታውሳላችሁ፣ በዓል ጊዜ የተጣሉ ጊዜ ማለት ነው፣ በዓል ላይ ማለት ነው። ስለዚህ እሷ በራይድ የመጣው እስከዛ መጠበቅ አቅቶክ ነው ምናምን ስላ እየተጣሉት ጊዜ ማለት ነው። ስለዚህ ይገባሻል ሩታዬ፣ ይገባሻል። ዛሬ አብርሃም እውነቱን አወጣ፣ እውነቱንም ተናገረ፣ ብዙ ነገርም ተናገረ። ትላንትና ሄርሜላ አረገዘች፣ እንደዚህ ሆነች፣ ከጎኔ አትራቅ ምናምን እያለች ነበረ። እሱ ደግሞ ዛሬ ቤታችን ውስጥ 2 መኪና ይሄ ማለት አብርሃም ህልሙ እኔ እያልኩ ነበር። ሄርሜላ ለስራ ነው እያልኳችሁ ነበር። አብርሃም ሩታን ነው የሚፈልገው። አንደኛ ልጁን ማሳደግ ይፈልጋል። በቃ ለስራ ነው ሄርሜላ የሚፈልገው እንጂ አብሮ የሚሆነው እንደዚህ የሚሆነው ሩታ የሚያናድደው ምናምን እንደዚህ የሚያደርገው እንጂ ለስራ ነው የሚፈልገው። እሱ ልጁ ማሳደግ ይፈልግ። ሲቀጥል ደግሞ ሩታን ይፈልጋታል። እንደማይፈልግ ምናምን ይሆናል እንጂ አክታ ያሳያል እንጂ በቃ ስለምናደድባት ብቻ ነው። እሱ የምትለውን አትቀበልም። እሱ የምለውን እምቢሽ ስለማትል ትልቅ መልስ ስለምሰጣ ብቻ ሩታን ለማናደድ ያደርጋል እንጂ ሩታን ይፈልጋታል። ለምን እሱና ሩታ ምን አሳልፎ እንደመጡ ምን ችግር ውስጥ እንደው ምን ቆጥ ባጥ ውስጥ አልፎ እዚህ ደረጃ ላይ እንደደረሱ ያውቃል። ለምን ያውቃል። ዛሬ የመጡለት ሰዎችም ደግሞ ለምን እንደሚመጡ ያውቃል ማለት ነው። ይሄ አሁን ደግሞ ሄርሜላ በጣም ነው የምትናደደው። ምን እናርግ በቃ አንተ እንደስታት ያይ ምናምን ትላለች። እሱ አሁን ልጁ ያጓጓል ማለት ነው። ልጅ ያጓጓል። ለምን በእግር መሄድ ሲጀምር አንዳንድ በየቀኑ ስታው በየቀኑ ልጅ የሚያሳያቸው ፊሊንግ ምናምን ያጓጓል። ስለዚህ ለኦዲየንሶቻችንም በጣም ተናዶ ነበረው። በግና እንትን ይዞ ለመሄድ ነው ምናምን ብለው ብዙ ሰው ተናዶ ነበረ። ያኛ እንትን አበባ ምናምን እየሰጠሉት ቀን ማለት ነው። ስለዚህ ዛሬ መኪና ገዛለታል ማለት ገዝቶለታል። ስለዚህ ቤታችን ውስጥ 2 መኪና ብለዋል። ስለዚህ አብርሃምና ሩታ አይለያዩም ማለት ነው። ማሄ በአፉ አረጋገጠልን። ካሁን በኋላ እንናገርም። ካሁን በኋላ ያየነው ነገር ነው አስተያየት የምንሰጠው እንጂ ሄርሜላና አብርሽ ይጋቡ፣ ሄርሜላና አብርሽ ይጋቡ እያላችሁ እዛማ ደግሞ ልጁ ራሱ የውሸት ነው። አብርሃምና ሄርሜላ ጀግና ናቸው ምናምን የምትለው ይሄ ዛሬ መጥቶ እኛን አብርሃም አፍ ውስጥ ገብተን የተናገርነው እሱም ነው። ቤታችን ውስጥ 2 መኪና አላለም። እሷም የራሷን መኪና ትይዛለች። እኔም የራሴ መኪና ስላለኝ ያው እኔና እሷ ተላይ እንትን ልዩነት አለን ሳይሆን እሷ ልጅ ስታደርስ በራሷ መኪና ትንቀሳቀስ ብዬ ነው ምናምን
ይሄን ራሱ አልፎለት ተናገረ። ለምን የሷም ባሁን በራሷ መኪና መንቀሳቀስ ትችላለች እንጂ አንዲ በቃን ነበር ያለ። ስለዚህ ከንቶች እናንተ ማለት ነው። እናንተ አብረሽና ሄርሜላ እናንተ እኮ እግዚአብሔርን እናንተ በቃ ስታገኙ ሰው ትዳር ውስጥ በቃ የትኛውም ባለትዳር ወንድ የሆነ ሰው አይሰማቸውም፣ ዘላችሁ የምትገቡ ናቸው እንደዚህ የምትሉ ማለት ነው። ስለዚህ ሩታዬ ዛሬ እንኳን ደስ አለሽ። ከዚህ በላይ ይገባሻል፣ ከዚህ በላይ ማለት ነው። እኔ እናት ከዚህ በላይ ነው የሚገባሽ። ብዙ ስቃይ አልፌሽ፣ ብዙ ነገር አልፌሽ፣ ብዙ ነገር ተጋፍተሽ ዛሬን አብርሃምን የልጅ አባት አደረግሽ። ፈጣሪ ነው ልጅ የሚሰጠው፣ እውነት ነው። እነሱም ተናገረ። ስለዚህ እኛም ደግሞ ፈጣሪ የሰጠንን ጸጋ መቀበል ማንከባከብ ግዴታችን ነው። ሰው ላይ አድሮ ነው ፈጣሪ የሚሰጣልን እንጂ ራሱ ወርዶ አይደለም የሚያደርግልን። ሰው ላይ አድሮ ነው። ሰው ነው ወደ እኛ የምልከው። ህይወታችን ሲቀይር ሰው ነው የሚሰጠን። ስለዚህ ልክ ሁለታችሁም ከዜሮ ተነስታችሁ በዚህ ደረጃ ላይ እንደደረሳችሁ አንተም አንሷ። አሁን የሩታ ቤተሰብ በጣም ነው ደስ የምለው ማለት ነው። እግዚአብሔርን ከምር በጣም ነው ደስ የምላቸው። ለምን በዛን ጊዜ ልጃቸው ስማቸውን አጥፍታ ምናን አድርጋ አዋረዳን ምናምን ብዙ ሰው እንደዛ። ዛሬ እሷ ማኪና ይዛ በቃ የምትፈልገው ደረጃ ላይ ስትደርስ ቤተሰቡ ደስ ይላል ማለት ነው። ደስ ይላል። ስለዚህ ሩታዬ በድጋሚ እንኳን ደስ አለሽ። ቪዲዮውን አድርሰም ሰብስክራይብ